በትዳር ቤተሰብ ለመመስረት ማህበረሰብ ለመስራት ሀገር ለመገንባት እንጋባለን። በዚያም ወንዱ በሚመራው ሴቷ ተገዝታ ታዛና አግዛውም በሚኖሩበት ልጆች የአባቶቻቸውን ወግና ስርዓት ይዘው በስርዓትና በስነ ምግባር ያድጋሉ። ነገር ግን ዛሬ ልንፋታ እንጋባለን። ለምን? እስቲ እነዚህን ነገሮች እናያቸው። ከዛ በፊት ግን የተለመደው ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ እኔም ሆንኩኝ ቤተሰቤ፣ ወዳጆቼ፣ ልጆቼ ስንታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት ከሚውሉ ዘይቶች ይዘጋጃል። ይህን ሳሙና ተወዳጅ ለማድረግ ምንም የምንጨምርበት አረፋ ማውጫ፣ ማድረቂያ፣ ረጅም ጊዜ እንዲያገለግል ብርካቴ እንዲኖረው ብለን የምንጨምርበት ሌላ ተጨማሪ ግብአት የለውም ወይም ኬሚካል የለውም። እነዛን ኬሚካሎች በማስቀረታችን ምክንያት በዮጊ ገላ ሳሙና ከታጠብን በኋላ ፀጉራችን፣ ቆዳችን በቀላሉ እና በፍጥነት ተፈጥሯዊ ወዛቸውን ለመመለስ አግዟቸዋል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። ዮጊ ገላ ሳሙናን የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። በዛ አድራሻ ሄደህ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ዮጊ ገላ ሳሙና ብትላቸው በ175 ግራም ያዘጋጀነውን ይህንን ሳሙና በ300 ብር ብቻ ይሸጡልሃል። እስከ መቼ ነው በዚህ የምታጠበው እስክትል ድረስ እኛ እንደተጠቀምንበት አንተም ልጆችም እንድትጠቀሙበት ለቆዳችሁ፣ ለፀጉራችሁ፣ ለፊታችሁ እጅግ ተስማሚ እንደሆነ እንመክርሃለን። ከዛ ባሻገር ግን በትውልዳችን ላይ በተለይም ደግሞ በወንዶቻችን ላይ ሆን ተብሎ እየተሰራ ያለውን ትውልድን የማለጭ ስራ በመቀልበሱ ረገድ ይህንን አባወራ ቻናል ታግዘናለህ ማለት ነው። እንግዲህ አንዳንዶች በምን መልክ ማገዝ እንዳለባቸው ግልጽ ላይሆንላቸው ይችላል። ግልጽ ለማድረግ ወሬ ማውራት፣ ደጋግሞ ማልቀስ፣ መነፋረቅ፣ ተገፋን ተደፋን ማለት መተጋገዝ አይደለም። እንዳውም ራስን ለጠላት አሳልፎ መስጠት ነው። ልጆቻችንን ይህንን ልናስተምራቸው አይገባም። ታናናሾቻችንን ይህንን ልናስተምራቸው አይገባም። መተጋገዝ ካስፈለገ በገባን ሀሳብ ራስ ላይ ሰርቶ መገኘት ነው፣ በልጽጎ መገኘት ነው። ከዛ ያለፈ ግን እንደዚህ የምናወጣቸውን ወጪዎች፣ አንዳንድ ወጪዎችን ለመተጋገዝ ካስፈለገ ለምሳሌ እንደዚህ የምናዘጋጃቸውን ፕሮዳክቶች ግዙ። ዮጊ ገላ ሳሙናን ስትገዙ በሳሙናው ከመጠቀም ያለፈ የአባወራ ዩቲዩብ ቻናልንም ታግዛላችሁ። እየሰራን ያለነው ነገር ትውልድን የማንቃት ስራ ብቻ ሳይሆን ትውልድን የማሰልጠንም ጭምር ነው። ተፈጥሮን እንዲያውቅ፣ በዛ በተፈጥሮ እንዲሰለጥን፣ እንዲበለጽግ፣ ጽድቅ እንዲሰራበት። በርታልን ወንድም አለም። እንግዲህ አንድ ዘማች ወደ ጦርነት ቢሄድ ወይም ደግሞ ለመሄድ ቢነሳ ከሚያስፈልጉት ነገሮች አንዱ የጦር ዘማች ማለት ነው። ከሚያስፈልጉት ነገሮች አንዱ ለጦር የሚሆን ስልጠና ነው፣ ስልት ነው። ይህንን ጦርነቱን ሲያስብ ያንኑ ቀን እለቱን የሚዘጋጅበት አይደለም። ምናልባትም ከልጅነቱ ጀምሮ ከአባቱ የተነሳ ከአባቱ የተጀመረ ከዛም እሱም የቀጠለበት ስልጠና ይኖራል። ጦርነት መቼ እንደሚመጣ አይታወቅም። ጠላት መቼ እንደሚነሳ አናውቅም። ስለዚህ ጠላት መጣ ሲባል ያን ጊዜ ሳይሆን ነጋሪቱ ሲጎሰም ሳይሆን ስልጠናው ለትውልድ መሰጠት ያለበት አስቀድሞ ነው። በተለይም ደግሞ ለወንዶቻችን፣ ለልጆቻችን፣ ለወንዶቹ ይህ መሰጠት አለበት። ምክንያቱም ሴቶቹን ለዚያ እናሰማራቸው። አሁን ይሄ በእኩልነት የመጣ ተረት ነው። ሴቶቻችንን ፖሊስ፣ ወታደር፣ መከላከያ ሰራዊት ውስጥ እያስገባ መከራቸውን የሚያሳያቸው። አይኖስ ግን ትውልድን መታደግ ያለበት ወንዱ ነው። ለዛ የሚሆን ጸጋ ተሰጥቶታልና ስለዚህ ያን ደግሞ ሲባል ከልጅነቱ ጀምሮ ለዛ የሚሆን ትጥቅ ይሰጠዋል። በተለይም ደግሞ ስነ ልቦናዊ ትጥቅ በጣም አስፈላጊ ነው። ምክንያቱም ስነ ልቦናዊ ትጥቅ ረጅም ጊዜ ይፈልጋል። ልምምዱም ትዕግስት ይፈልጋል። ተስፋ አስቆራጭም ነው አንዳንድ ጊዜ። በዛ ላይ ደግሞ እሱን የሚያለማምድ ሁነኛ የሚታመን አባት፣ መሪ፣ አሰልጣኝ፣ እረኛ ይፈልጋል። ስለዚህ ያ ዘማች ወደ ጦር ግንባር ከሚሄዱ በፊት ስልጠና ያስፈልገዋል፣ ትጥቅ ያስፈልገዋል፣ ስንቅ ያስፈልገዋል። እነዚህ ነገሮች ተሰጥተውት ነው ጦርነት የሚሄደው። ሄዶ ጦርነቱ ግንባር ላይ ቢሸነፍ፣ ቢሸሽ፣ ቢያመልጥ ለመውቀስ የሚያመቸው ያንን ስልጠና፣ ያንን ትጥቅ፣ ያንን ስንቅ ከሰጡት በኋላ ከዛ በኋላ አንተ አቅመቢስ ብሎ መውቀስ ይቻላል። እንዴት በዚህኛው ግንባር ተሸነፍክ፣ እንዴት ተሻሻለህ፣ እንደዚህ እንዴት ትወድቃለህ ተብሎ ሊወቀስ ይችላል። የሰጠን ያስታጠቅንህ ያሰለጠንህ ለዚህ ነው ወይ ተብሎ ሊወቀስ ይችላል። ነገር ግን ያ ዘማች ምንም አይነት ስልጠና ባልተሰጠበት፣ ባላገኘበት፣ ምንም አይነት ትጥቅ ባልተሰጠው፣ ምንም አይነት ስንቅም ሳይቋጠርለት ወደ ጦር ግንባር ሂድ ተብሎ እሱ ተደፍጥጦ ጠላት መጥቶ ያ የሚጠብቀው የነበረውን ቦታ ቢወራው ቢገባበት ያ ዘማች በምን ይወቀሳል? ለምንስ ይወቀሳል? ማንስ ይወቅሰዋል? እንዴትስ ይወቅሰዋል? ምን ሰጡትና? ምን አሰለጠኑት? ምን አስታጠቁት? ምን ሰነቁነትና? ዛሬ በትውልዴ፣ በወገኔ፣ በወንድሞቼ፣ በእህቶቼ ላይ የተስፋፋው የተንሰራፋው ፍቺ እንደዛ የሚተረጎም ነው። ማን ምን አስታጠቃቸውና? ማን ምን ሰጣቸውና? ለትዳር የሚያበቃ በትዳር የሚያጸና
ወደዛ ወደ ትዳር ዓላማ አባታቸው ወደ ሰጣቸው ወደ አስቀመጠላቸው ወደ አሰበበት ወደ ትዳር ዓላማ የሚያደርስ ምን ስልጠና፣ ምን አይነት ስልጠና፣ ምን አይነት ትጥቅ፣ ምን አይነት ስንቅ ተሰጣቸው? አንድም ደግሞ የተሰጣቸው ስልጠና፣ የተሰጣቸው ትጥቅ፣ የተሰጣቸው ስንቅ እውነት አባታቸው እንደሚፈቅደው በዛ በትዳር ጸንተው ሀገር፣ ትውልድ፣ ማህበረሰብ የሚገነባበትን ቤተሰብ ጥቡን መስራት ይችላሉ በዛ በሰጧቸው ስልጠና? ዛሬ ላይ ስልጠና እየተባለ ቅድመ ጋብቻ ስልጠና እየተባለ የሚሰጠው ነገር እውነት እንደሚሰጠው ፍሬያማ ውጤታማ ሆኗል? ራሳቸውን ይገመግማሉ እነዚህ ሰዎች? እኔ ቅድመ ጋብቻ ስልጠናው ውጤታማ ውጤቱ ታይቶ ብቻ አይደለም፣ ከውጤቱ በፊት ስልጠናውን ራሱ ስሰማው ይዘገንነኛል። ልጆቻችን፣ ወንድሞቻችን ምን አይነት ስልጠና እየተሰጣቸው እንደሆነ እውነቴን ነው የምላችሁ፣ በጣም ያሳቅቃል። እንደዚህ አይነት ስልጠና ቤተክርስቲያን ለልጆቿ ትሰጣለች? ምን ማለት ነው? ኖ ይሄ የሮሚና ስትራቲ ገለመኔ እሱን አይደለም የምላችሁ። እሱ የባሰ የከፋ የከረፋ ነው። እሱ የባሰ የነበረው አንዳንድ አጥቢያዎች የሚመኩበት፣ አንዳንድ አድባራት የሚመኩበት እኛ ረጅም ጊዜ ነው የዚህ ስልጠና ስንሰጥ የሚሉት። ምን ሰጠናቸው? ወንዶቻችንን ዓላማ ገብ እንዲሆኑ አድርገናቸዋል እንዴ? ዓላማ እንዲኖራቸው አድርገናቸዋል እንዴ? ዓላማ የተፈጠሩለትን ዓላማ እንዲያውቁ አድርገናቸዋል? ምንድነው የተፈጠሩለት ዓላማ? እኛ ያስተማርናቸው ለቁም ነገር አበቃናቸው የምንላቸው ልጆቻችን ባሉበት አይደለ እንዴ? በሀገራችን ኢፍትሐዊነት፣ ሙሰኝነት፣ ዘረኝነት፣ ሴሰኝነቱ የተንሰራፋው በሌላ በማንም አይደለም፣ በራሳችን በልጆች። ለምን እኛ ግዴታችንን ተወጥተን እነሱ ግዴታቸውን ስላልተወጡ አስቀድመን ስላላሰለጠናቸው፣ ወይስ ያሰለጠናቸውን የማይሰሙ ሆነው፣ ወይስ ያሰለጠናቸው የማይረባ የማይጠቅም ከዛ የማይታደጋቸው ሆኖ? ይህንን እኮ መገምገም አለብን። ወንዶቻችን ዓላማ ቢስ ሆነዋል። ላይክ ማስትሬት እና ዶክትሬት መስራት ነው ለነሱ ትልቁ ዓላማቸው። ገንዘብ መኒ ሜክ ማድረግ ትልቁ ጀብዳቸው። ቤትም በዚህም በዛም በአቋራጭ አድርጎ ብቻ ገንዘብ መስራት፣ ሀብት ማምጣት፣ ስልጣን ማግኘት። ይሄ ዓላማ አይደለም። ይሄ ሁሉ ኢፍትሐዊነት፣ ይሄ ሁሉ ወዳደርነት፣ ይሄ ሁሉ አስመሳይነት በተንሰራፋበት አገር ውስጥ እሱን የሚጋፈጥ፣ እሱን የሚቋቋም፣ እሱን የሚሞግት ትውልድ በተለይም ደግሞ ወንዶች ከሌሉን የምንሰጣቸው ስልጠና ተረት ተረት ነበር ማለት ነው። የውሸት ነበር ማለት ነው። አቅመ ቢስ አልጫ የሚያደርጋቸው ነገር ነበር ማለት ነው። ወንዶቻችን ዓላማ ቢስ እየሆኑ ነው። ምክንያቱም የምናስታጥቃቸው ነገር የለም፣ የምንሰጣቸው ስልጠና የለም። የሚዋጉለትን ነገር አያውቁም። የሚዋጉበትም ነገር የላቸውም። ምን እየሆንን ነው? የምንጋባው እኮ ልንፋታ ነው። ልንፋታ እኮ ነው የምንጋባው። መፋታታችን ፖሲቢሊቲው በጣም ከፍተኛ ነው። ፕሮባቢሊቲው በጣም ከፍተኛ እየሆነ ነው። ያ ደግሞ ያለ ምክንያት የመጣ አይደለም። ምክንያቱም በትዳር ውስጥ ለመጽናት የትዳር ዓላማው ራሱ ተንሻፎ እየተነገረን ነው። የኛ የተፈጠርንለት ዓላማ ተንሻፎ እየተነገረን ነው። ሴቷ የተፈጠረለችለት ዓላማ ተንሻፎ እየተነገራት ነው። ያውም በውጭ ባሉ አካላት አይደለም፣ ግለሰቦች አይደለም፣ በእኛ ውስጥ ያሉ በራሳችን ሰዎች፣ በእኛው እረኞች፣ በእኛው አባቶች ዓላማ ቢስ ወንድ እያመጣን ነው። ላይክ ምንም ዓላማ የለውም። ሄዶ ቀኑን ሙሉ የ100,000 የ200,000 ብር ስራ ሰርቶ መምጣት ለሱ ትልቅ ዓላማው ነው። ከዛ ቤቱ ገብቶ አለቀ ደቀቀ። ሌላ በሀገሩ ላይ የሚፈጠረው የሚሆነው ነገር ውስጥ በዛ በጽድቅ ስራ ውስጥ የሚሳተፍበት ምንም ነገር የለውም። አለኝም ብሎ አያስብም። ዓላማ ቢስ ትውልድ እያፈራን ነው። ዓላማ ገብ ቢሆንስ እንደው ዓላማውን ቢያቅስ እሺ፣ ዓላማውንም የሚያውቅ ትውልድ አመጣን። ዓላማ ገብስ ቢሆን የሱን ዓላማ አውቃ ተረድታ በመጠኑም ቢሆን ተገዝታ ታዛው የምታግዘውን ሴት መምረጥ ይችላል። ካልመረጠ እኮ እንዳለ አንኮታኩታ ነው የምታፈርሰው ያቺ ሴት። ከዛ ምን ትርጉም አለው? ወንዱን ብቻ እንደዛ አድርገን ዓላማውን እንዲያውቅ አድርገን ዓላማውን የምትረዳ የምታግዘውን የምትገዛለትን የምትታዘዘውን ሴት መምረጥና ማግባት ካልቻለ ከሷ ልጆችን ትውልድን ማስቀጠል ካልቻለ ወንዶቻችንን እዩዋቸው። ቅድመ ጋብቻ አሰልጥነናቸው በመንፈሳዊ ቦታም ቢሆን ተምረው እንትን ትምህርት ሲማሩ ቆይተው ማስትሬት እና ዶክትሬት ይዘው ትዳራቸውን እንኳን መምራት የማይችሉ ትዳሬ ይፈርሳል ብለው ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ ከመሟገት ይልቅ ፈርተው በአፍጢም ተደፍተው ካገኙ በልተው ካጡ ተደፍተው የሚያድሩ ናቸው እኮ። ምን እያስተማርናቸው ነው? በእንደዚህ አይነት መልክ ነው ትውልድ የምናንጸው? በዚህ አካሄድ ነው ሀገር የምንገነባው?
በዚያ አካሄድ ነው ሀገር የምንገነባው? ዓላማቸው ምን ነበረ? የተማሩት ዓላማ ምን ለመሆን ነበረ? በቤታቸው በቤተ መንግስታቸው እነሱ ብቻ ሊያዙበት ሊሰለጥኑበት በሚገባው በትዳር ተቋማቸው ውስጥ ወንዶቻችን ካገኙ በልተው ካጡ ተደፍተው የሚያድሩ ሆዳደሮች ከሆኑ በቤታቸው ውስጥ ማንም ሌላ ባለስልጣን ጣልቃ የማይገባበት በቤታቸው ውስጥ በአፍጢም ተደፍተው የሚያድሩ ሆዳደሮች ከሆኑ ሀውካም 130 ሚሊዮን ህዝብ በሚተዳደርበት ቤተ መንግስት ውስጥ ቢገቡ በአፍጢም የመደፋት ሆዳደር የመሆናቸው ነገር ምን ጥያቄ አለው? ለምንስ ይገርመናል? ለምንስ ይደንቀናል? እንዴ ሄኖክ እዛ ቦታ ሲገባ እንዴት ሆዳደሮን እንዴት አሳልፎ ሰጠን? እንደዛ ብሎ ፈትፍቶ ሲያስተምረን የነበረው ሰውዬ እንዴት እዛ ቦታ በአፍጢም ተደፋ? ለምን ይደንቀናል? በራሱ ቤተ መንግስት ማንም ጣልቃ በማይገባበት ቤተ መንግስቱ እኮ ካገኘ በልቶ ካጣ ተደፍቶ የሚያድር ሆዳደር ነበረ። ተናዳፊ ሚስት አግብቶ ያችን ተናዳፊ ሚስቱን የሚያቆለጳጵስ ከሷ የሚያገኘውን የተንጠፋጠፈ ንብ ማር አንቆለጳጵሶ የሚናገር ይህንንም እንደ ጽድቅ የሚያስተምር ሄኖክ ቤተ መንግስት ገብቶ በአፍጢም ቢደፋ ለምን ይደንቃቸዋል? ትውልዱን በአደባባይ በቀን በጠራራ ፀሐይ በሐራጅ ለጠላት ቢሸጠው ለምን ይደንቃቸዋል? ሆዳደርነት ከምናስተምርበት ከትዳር ተቋሙ በአፍጢም የተደፋ ሀገር ከሚተዳደርበት ቤተ መንግስት ቢገባም ሴም ቲንግ የናጡት ነካሽ ነው የሚሆነው። ያ ሰው የናጡት ነካሽ ነው የሚሆነው። ልንፋታ እንጋባለን። ትዳራችን ሊፈርስ ነው የምንጋባው። በትዳር ለመጽናት አንጋባም። ለምን? ለዛ በትዳር ለመጽናት የሚያስችል ስልጠና፣ ትጥቅ፣ ስንቅ እየተሰጠን አይደለም። እንዲያውም ከዚህ የከፋው ትዳራችንን የሚያፈርስ ወደ ፍች የሚነዳን ቤተሰብ የሚበትን ስልጠና ነው እየተሰጠን ያለ ነው። አስተውሉ፣ መርምሩ። እየተሰጠን ያለ ነው ትጥቅ፣ እየተሰጠን ያለ ነው ስንቅ፣ እየተሰጠን ያለው ነው ስንቅ ትዳራችንን የምናፈርስበት መራጃ ትልቅ መዶሻ ነው። ቀስ ብላችሁ መርምሩ። ትውልድ እያጣን ነው። ሀገር እያጣን ነው። ዓላማ ቢስ ትውልድ፣ ዓላማ ቢስ ወንዶችን እየፈጠርን ነው። ዓላማ የሌላቸው የኑሮ ዓላማ ያልገባቸው የሚስታቸውን ዓላማ ያለችውን እሷ ዓለም አቆለጳጵሶ የነገራትን ዓላማ ያለችውን ዓላማ አድርገው የሚኖሩ እነሱ የተፈጠሩለት አባታቸው ያመጣበት ምክንያቱ ዓላማው ያልገባቸውን ወንዶች እያፈራ ነው። ምንም ማስትሬትና ዶክትሬት ቢማሩ፣ ምንም ሊቅና ሊቃውንት ቢባሉ፣ ምንም ሀብትና ስልጣን ቢኖራቸው ሴቶቻችንም የምናሰለጥንበትን መንገድ ታዘቡት። ምን ያክሎቻችን አባቶች፣ ምን ያክሎቻችን እረኞች ነን? ለሴቶች ልጆቻችን በምናስተምርበት ቦታ በምናሳይበት ቦታ ሴቶች ልጆቻችን ስለመገዛት የምናስተምራቸው። መገዛት የሚባለው ቃል ካፋችን ይወጣል? እንዳው አይቀፈንም? ብዙዎቹ የሚቀፋቸው ናቸው፣ ይጨንቃቸዋል። እኔ 2 ሴቶች ልጆች አሉኝ፣ 1 ወንድ ልጅ አለኝ። ይህንን የምነግራቸው ለነሱ በሚገባቸው ልክ በሚመጠናቸው ልክ። ዓላማ ገብ ወንድ እንኳን ብታገኝ ያቺ ሴት ምን ያክል ለዛ ዓላማ ላለው ዓላማ ገብ ለሆነ ወንድ የአባቱን ፈቃድ ሊፈጽም አለው እረፍት የለውም ለዛ ይፋጠናል ለምትለው ወንድ ምን ያክል ተገዝታለት ታዛለት ታግዘዋለች። አንድም ደግሞ ሴቷ ተገዝታ ታዛ የምታግዝ አድርገን ብናሰለጥናት እንኳን እንዴት አድርጋ ያንን ዓላማ ገብ ወንድ ማግኘት እንዳለባት እናሰለጥናታለን፣ እናስተምራታለን። እሷም ሂጂና አምጪ እሱም ሂድና አምጣ ነው የሚባለው። ሄዶ ያምጡ። እሺ፣ ግን እንዴት አድርጋ ዓላማ ገብ የሆነ ወንድ ማግኘት እንዳለባት ማግባት እንዳለባት ታውቃለች? እንደዚህ ዝም ብሎ መንፈሳዊ ነው ስለተባለ ብቻ ከሰኞ እስከ ዓርብ ይሰራል ስራ። ከሰኞ እስከ ዓርብ ተጥዶ ያሳልፋል። 100 ሺህ 200 ሺህ የሚከፈልበት 10 ሺህ የሚከፈልበት ስራ እሱን እንደ ትልቅ ዓላማው አድርጎ ከሰኞ እስከ ዓርብ ይሯሯጣል። ቅዳሜና እሑድ ሲመጣ ጀሪካንና ነጠላ ይዞ ጸበል ለጸበል ወይም ደግሞ ገዳም ለገዳም ሲዞር ያሳልፋል። መንፈሳዊ ነው ማለት ነው እሱ። ምናልባት ዓላማ ገብ ሳይሆን አይቀርም ይሄ ሰው ብላ እንደዚህ አይነት ሰው ላይ ትወድቃለች። ይሄ ሰው ግን ከተፈጥሮ የወደቀ አልጫ ነው። ብዙውን ጊዜ አብዛኛውን ጊዜ የምናያቸው እናውቃለን። የኑሮ ዓላማ የሌለው የሚኖርበት ዓላማ የሌለው ሰው ነው። መንፈሳዊነትን በነጠላ የጸበል ጀሪካን ተሸክሞ በመዞር ወይም ደግሞ የሆኑ ገዳማት በመሽከርከር የሆኑ አባቶች ጋር አጥማቂዎች ጋር በመሽከርከር የሚያሳልፍ ሰው። ሴቶቻችንንስ ምን ያክል በትህትና ተገዝተው ታዘው ባሎቻቸው ማገዝ ብናስተምራቸው
እንኳ እንዴት አይነት ዓላማ ገብ የሆነ ለዓላማ የሚፋጠን የአባቱን ፈቃድ የሚፈጽም ወንድ መምረጥ እንዳለባቸው እናስተምራቸዋለን? አናስተምራቸው። ስለዚህ ልንፋታ እንጋባለን ማለት ነው። እንደዚህ አይነት ዓላማ ቢስ ወንድ ካሳደግን ካሰለጠንን፣ እንደዚህ አይነት ዓላማ ገብ ወንድ እንኳን ሆኖ ያንን ዓላማውን ተረድታ ተገዝታ ታዛ የምታግዘውን ሴት መምረጥ ካላስተማር ነው፣ እንዲሁም ደግሞ በትህትና ለባሏ ተገዝታ ታዛ አግዛው የምትኖርን ሴት አሰልጥነን፣ ነገር ግን ዓላማ ገብ የሆነ ወንድ መምረጥን ካላስተማርናት፣ አንድም ደግሞ ዓላማ ገብ የሆነ ወንድ ብታገኝ እንኳን ለዛ ወንድ መገዛት፣ መታዘዝ፣ ማገዝ እንዳለባት የማናሰለጥናቸው ከሆነ፣ እኛም እንደዛ የማንሰለጥን ከሆነ ምን አለፋችሁ ልንፋታ እንጋባለን። ልጆቻችን ሲፋቱ አይድነቃችሁ፣ እናንተም ስትፋቱ አይድነቃችሁ። ይህን ሁሉ አድርጌለት ለምን እንፋታለን ብላችሁ አይድነቃችሁ። መጀመሪያውኑም እዚህ ተቋም ውስጥ ስትገቡ ለዚህ ተቋም የሚያስፈልጋችሁን ስልጠና፣ ትጥቅ፣ ስንቅ ይዛችሁ አልመጣችሁም። ዓላማውም አልገባችሁም። አሁን እየተነገረን ያለው ከምዕራባውያን የተቀዳ ተረት ተረት ነው። አባቶቻችን ያልኖሩበት ስለሆነ በዚህ ስልጠና ሄደው የሚኖሩት ሰዎች ምን ማስትሬት እና ዶክትሬት ቢኖራቸው፣ ምን ሊቅና ሊቃውንት ቢባሉ፣ ምን ሀብትና ስልጣን ቢኖራቸው ሊፋቱ ይጋባሉ። እኛም ልንፋታ እንጋባለን። ወንዶቻችን እንደ ጽድቅ አልጫነትን እየተጋቱብን ነው። አልጫነትን ምራችሁ ፍርሃት ብቻ አይደለም፣ ፈሪነት ብቻ አይደለም። በአባወራ ኮንቴክስት፣ በአባወራ አውድ ማንነትን መጣል፣ ማንነትን መናቅ፣ ማንነትን መቅበር፣ ማንነትን መጥላት እንደ ጽድቅ ይነገረናል። ማንነት ያልኩት ተፈጥሯዊ ማንነት፣ ሰውነት ተፈጥሯችንን፣ ወንድነት መክሊታችንን ማንነት ያልኩት፣ አንድም ማንነት ያልኩት ኢትዮጵያዊ ማንነታችን፣ አባቶቻችን አያቶቻችን የገነቡት የሰሩት በትውፊት ተቀባብለው ያቀበሉን፣ እኛ ግን የናቅነውና የጣልነው እሴት፣ ቫልዩ፣ ትውፊት፣ ኤቭሪቲንግ ዥንጉርጉርነታችን እየጣልነው እየናቅነው ነው። አልጫነት ማን ነው? ያ አልጫነት እንደ ጽድቅ እንጋተዋለን። ዛሬ አልጫነትን እንደ ጽድቅ በጋት ነው ትውልድ ትዳር የሚባል ተቋም ተመስርቶ ማህበረሰብ አይሰራበትም፣ ሀገር አይገነባበትም። እንደውም ይፈርሱበታል፣ ይጠፉበታል፣ ድራሻቸው ይጠፋል። ከነሱ ይልቅ ይሄ የገባው ማንኛውም ከየትም የመጣ አረመኔም ቢባል ይሄ የገባው በዚህ መልክ የተሰራ የትኛውም ትውልድ ይወርሰናል፣ ያጠፋናል። ያው ለነገሩ ለዛ ሰበብ አናጣም። 8ኛ ሺህ ደርሷል፣ መጥፋታችን አይቀርም ምናምን። ሁሌ አልጫ ሰበበኛ አሰስነት። አንድ በቅርብ ስሰማ ከነበረው የጋብቻ ስልጠና ኦዲዮ ላይ ሰውየው ደግሞ ደጋግሞ ዓላማን ስለሚስት ስለመሰዋት ያስተምራል። አይ ቲንክ ከዚህ በፊትም አንድ ቪዲዮ ሰርቼበታለሁ በዚህ ጉዳይ ላይ ስፔሲፊካሊ። ዓላማን ስለሚስት ስለመሰዋት ያወራል። ደግሞ ደጋግሞ ሰው እንዲሰማው አጠንክሮ ይነግራቸዋል። እነዛ ምስኪናን ወንድም እህቶቼ ነገ ከነገ ወዲያ እንጋባለን ብለው አይ ቲንክ እጮኛሞች ናቸው፣ ተሰብስበው ነው የሚሰሙት። እንግዲህ አስቡት፣ ከዚህ በላይ ትውልድን የማለጭ አባዜ አለ? ምንም እኮ ሌላ የውጭ ጠላት እኮ አያስፈልገንም። ልጆቻችንን እኮ ሆን ብለን እጅና እግራቸውን እግር ከወርች አስረን በፍርሃት ባልጫነት፣ በሴት አምላኪነት፣ በጣዖት አምላኪነት ለባርነት እኮ ነው ምንዳረጋቸው። ሀውካም ወንድ ልጅ እንዴት ነው ዓላማውን ለሴት ዓላማ የሚሰዋው? ቴልሚ እስቲ አንተ ይህንን የምትሰራ ሰው የምታስተምር ሰው ንገረን። እንዴት ሆኖ ስጡት ይህንን ቪዲዮ። ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ብስራተ ገብርኤል የሚባለው በተለምዶ ስለ ጋብቻ የማስተማር ልምድ አለውን ብለው የሚያወሩት ሰዎች ጋር ሂዱ፣ ይህን ቪዲዮ ውስጥ ይስጧቸው። ይህንን የምትሰሙ ሰዎች እባካችሁ፣ ትውልድ እያጣን እኮ ነው። ሊትራሊ ኢን ዴይላይት ኢን ሪል ታይም ትውልድ እያጣን እኮ ነው። ልጆቻችን እኮ ወደ ባርነት እየተነዱ ነው። ሀውካም አንድ ወንድ ልጅ አባቱ በዓላማ እዚህ ምድር ላይ አምጥቶት የምትገዛለት የምትታዘዘው በዛም የምታግዘውን ሴት ፈጥሮለት ዓላማህን ለእሷ ሰዋ ተብሎ እንዴት ነው የሚማረው? ያውም በቤተ ክርስቲያን፣ ያውም በአባቱ ቤት አባቱ እየሰማ ሀውካም ጋድ አይ ዶንት ኖ። እኔ እንዴት እንደሚሰማችሁ አላውቅም። ከዚህ በላይ እንዴት አይነት ቀላል አማርኛ መጠቀም እንዳለብኝ አላውቅም። ይህን ለመረዳት የጉዳቱን መጠን እንዴት መረዳት። ይህንን ነገር የነገርኳቸው ሰዎች ላይ ጊዜ የለንም ምናምን፣ እስቲ አንተ ስራበት፣ አንተ ምንድነው ጊዜ የለንም፣ ትውልድ እኮ እያጣን ነው። ይህንን ያውቃሉ ብዬ ይረዱኛል ብዬ ነገርኳቸው ካይንድ ኦፍ ሊቃውንት ወይም መምህራን ምናምን። ምን ማድረግ ይቻላል? ቴልሚ ይህንን ነገር አድርግ በሉኝ እናንተ። ወይም ደግሞ አልገባህም የምትሉኝ ከሆነ ማንበብና ልረዳ የምችለው መጽሐፍ ካለ ንገሩ። በጣም ያሳፍራል።
ይህንን የተማረ ሴት እንዴት አድርጋ ነው አንድን ወንድ ልጅ ባሏን፣ የምታገባውን ባል፣ የልጆቿን እናት፣ የልጆቿን አባት፣ አባወራውን ባሏን አባቱ በጠራው ዓላማ ጽድቅ በሚሰራበት መንገድ እንዴት አድርጋ ነው የምታግዘው? ሀውካም እንዴት ታግዘዋለች? አታግዘውም። አመፀኛ ነው የምትሆንበት። አይሆንም። በተለይም ደግሞ ወሬኛ ሳይሆን የተግባር ሰው ከሆነ አብዛኞቹ ወሬኛ የሆኑ ነው የምናየው ነገር ነው። ወሬኛነት ነው አሁን እንደ ጽድቅ ስራ እየተቆለጳጰሰ ያለው። ሁሉም ዩቲዩብ ላይ፣ ሁሉም ቴሌግራም ላይ፣ ሁሉም ፌስቡክ ላይ ይጽፋል። በተግባር የሚሰራው የለም። ያው ጮህን ተናገረን እኮ ምን ይደረግ እንዴ? ጮህ ማን አለ? ለምን ስራውን አሰራም? የጽድቁን ስራ ማን ይስራል? አንተ ማትነካውን የምትጮኸውን ሁሉም ሲመጣ እንደ ውሻ ይጮሃል እንጂ ማንም አይነካትም። ስትነካው አላሳዩም፣ ስትነካም አላዩም። ያም ስራም ደግሞ ፍሬ አያፈራም። ምክንያቱም ጮኸት ብቻ ነበራ። እየጮህን ነው ይላል ሁሉ። ለምንድነው የምትጮህ? ለምንድነው ሄደን የማናናገራቸው እነዚህ ሰዎች? ለምንድነው ትክክል አይደለም የማንላቸው? እስከ መቼ ድረስ ነው ልጆቻችን አልጫ የሚደረጉብን? ለምን አንላቸውም? ወንዶቻችን አልጫ፣ ሴቶቻችን አልጫ ኢንሴንስ ከተፈጥሯዊ ማንነታቸው የራቁ ከሰውነታቸው የጠፉ ከወንድነታቸው ከሴትነታቸው የተለዩ ወንድነትና ሴትነት መክሊታቸውን የቀበሩ ኃጢአት ያሰራናል ሲሉ ወንድሞቼን ዓላማችሁን ሰው ይሏቸዋል ለሚስቶቻቸው። ዲስ ኢዝ ኮ ሊትራሊ ጣዖት አምልኮ እኮ ነው። በትክክለኛ ቃል አስቀምጠው ካላችሁኝ ደግሞ ሴት አምልኮ ነው፣ ኤልዛቤልን አምልኮ ነው። እቺ ሴት ወዳ ሳይሆን ተገፍታ እኮ ነው ኤልዛቤልን የምትሆነው። ምክንያቱም ከመምህሩ እዛ ቁጭ ብለው አብረው በጋራ ተቀምጠው ምስክር ባለበት ከመምህሩ ሰምተዋል። ዓላማን ሰዋላት ሲባል በእርግጠኝነት ደግሞ እሱ ዓላማውን አሰዋለትን፣ እሱ ዓላማውን ይሰዋል እንጂ ከዚህ ትምህርት የተነሳ ምክንያቱም ፍቅርህን አሳይ ይባላል። ፍቅርህን አሳየኝ ትላለች። እሱም ደግሞ በንክር ምስኪንነት መጥቶ ስለሆነ የሚማረው ይቸኩላል። ምን ለማድረግ? እሷን ለማስደሰት፣ ዓላማዋን ለማሳካት፣ ዓላማዋን ታሳካ ዘንድ የእሱን ዓላማ ፍቅር በተባለ ኮቴንኮት መስዋዕት፣ ጠረጴዛ ላይ መስዋዕት በማድረግ ውሸት፣ ጣዖት አምልኮ ነው። እሷን ሳትወድ በግድ ተገፍታ ኤልዛቤል እንድትሆን እሱም ደግሞ ኤልዛቤልን እንዲያመልክ እየተደረገ ነው፣ እያየነው ነው። ኤልዛቤልን የሚያመልኩ ሰዎች ናቸው የትዳር መካሪና አማካሪ ነን ሲሉ ዛሬ በአፍጢም ተደፍተው ሀገር እያበላሹ ያሉት፣ ትውልድ እያበላሹ ያሉት፣ ቤተክርስቲያን እየሸጡ ያሉት። ይሄ ጣዖት አምልኮ ነው። ወንድሞች እንደዚህ አይነት ምክር እባካችሁ ተጠንቀቁ፣ ተጠንቀቁ። ለሴት ልጅ ምንም የሚሰራላት መልካም ስራ የለም። አንተ ዓላማህን በሰዋህበት ትዳር ፍቅር በተባለው የመስዋዕት ጠረጴዛ ላይ ወይም ደግሞ አልጋ ላይ ሚስትህ ናፍቃ ወዳ ከጅላ አትተኛ። ያ ማለት ደግሞ አንድነታችሁ ተለያየ ማለት ነው። ውህደታችሁ ተበተነ ማለት ነው። አብራችሁ መኖር አትችሉም ማለት ነው። አንድ ዓላማውን ከሚሰዋላት በመንፈሳዊነት ሰበብ በተጋተው መንፈሳዊነት በተጋተው ጽድቅ ሰበብ ዓላማውን ከሚሰዋላት ንክር ምስኪን ይልቅ ቢሮ ውስጥ ባለትዳር እንደሆነች እያወቀ የሚጎነትላት ወንድ ትከጅለዋለች። ምናልባትም መኝታ ፍራሽም አያስፈልጋትም ከሱ ጋር ለመማገጥ። ትክክል ነው ተገቢ ነው እያልኩኝ አይደለም፣ ግን እያየን ነው በአይናችን በብረቱ እለት እለት እየሆነ ያለውን ነገር። አጋንንት ፈተና ነው። ጴሬን በአጋንንት አታሳባ። አልጫ ነህ፣ አቅመ ቢስ ነህ። ትልቁ ፈተና አቅመ ቢስነትህ ነው። አጋንንት አይደለም የፈተነህ። ከአቅመ ቢስነት ውጣ ስትባል ትመጻደቃለህ። ይሄ አቅመ ቢስነት ጽድቅ ያሰራኛል መንፈሳዊነት ነው እያልክ ትመጻደቃለህ። ከአቅመ ቢስነት ውጣ። የተሰጠ ጸጋ ትሰለጥንበት፣ ትበለጽግበት፣ ጽድቅ ትሰራበት ነው። እሱን ቀብረህ አቅመ ቢስ በመሆን የምትሰራው ጽድቅ የለም። በእብሪት አትታጀር። ተምሬያለሁ ብለህ ይሄ ያልተማረ መሀይም ሄኖክ የሚባል ሰንበት ትምህርት ቤት ያልተማረ ዳዊት ያልዘለቀ ግቢ ጉባኤ ያልተማረ ምን አባት ሆኖ ነው የሚሞጣመጠው ብለህ በእብሪት አትታጀር። ትውልዴን አታጥፋ፣ ወገኖችን አትበድላቸው፣ ወንድሞችን ወደ አልጫነት አዘቅት አትጣላቸው። ሴቶችንም በእብሪት አጅረህ በአመፀኝነት ከአባታቸው አትለያቸው። ከአባታቸው ፈቃድ ከአባታቸው ዓላማ ካሰበላቸው ዓላማን በተነሳ አንድ ማረሳው ነገር አለ። ይህን ነገር ቁጭ ብዬ የማስታወሻ ቡሌት ፖይንቶች እያያዝኩኝ ሳውንድ ኦፍ ፍሪደም የሚል ፊልም የምታውቁ ከሆነ የዛሬ 2 ዓመት አካባቢ ጁላይ አካባቢ ወጣ 2023 በፈረንጆቹ። ሳውንድ ኦፍ ፍሪደም የሚባል አለ። ሂዱና እዩት። የፊልሙን ማስታወቂያ እዚህ ቪዲዮ ላይ አገናኝላችኋለሁ። ፊልሙን የሰራው ጂም ካቤዝ ነው። ጂም በትክክል ስሙን ላልጠራው ይችላል። ጂም የመጀመሪያ ስሙ ነው። ካቤዝ ዘ ፓሽን ኦፍ ክራይስትን የሰራው ማለት ነው። እውነተኛ ታሪክ ላይ የተመሰረተ ነው። እውነተኛው ባለታሪክ ቲም ባላርድ ይባላል። ጂም ካቤዝ የሚሰራበት እውነተኛው ባለታሪክ ቲም ባላርድ ይባላል። ቲም ባላርድ
ወደ 12 ዓመት አካባቢ በሆምላንድ ሴኩሪቲ ውስጥ አንደር ከቨር ኤጀንት ሆኖ ያገለግል ነበር። በዛ በአንደር ከቨር ኤጀንትነቱ ምንድን ነበር የሚሰራው? ኢትዮጵያውያን አሜሪካውያን የሆኑ አሜሪካዊ ዜግነት ያላቸው ሰዎች ነገር ግን ከአሜሪካ ምድር ወጥተው ህፃናትን ለወሲብና ለተለያዩ ለኦርጋን ሃርቨስቲንግ ማለት እንግዲህ ሆን ብለው ሴቶችን ሰርቀው ከወላጆቻቸው እነዛን ሴቶች አስረግዘው የወለዷቸውን ልጆች ደግሞ ኩላሊታቸውን፣ ሳምባቸውን፣ ጉበታቸውን፣ ሌሎችም ኦርጋኖቻቸውን እያወጡ ይሸጧሉ። ይዘገነናል አይደለ? በጣም ፊልሙን ብታዩት በጣም ጥሩ ነው። ከፊልሙ ጋር ተያይዞ ኢንተርቪዎቹን ብታያቸው የቲም ባላርድ እና የጂም ካቪዝን። ኤኒዌይስ ግን እዛ ውስጥ የፈለኩት ነገር ፊልሙን አይደለም፣ ፊልሙን እዩት። ጂም ካቪዝ ገጸ ባህሪ ሆኖ ወክሎ የሰራው ቲም ባላርድ ነው ብያቸዋለሁ። ቲም ባላርድ ኢንተርቪው ሲደረግ የሰማሁት በተደጋጋሚ የሚያነሳው ነገር በጣም የደነቀኝ ነገር ቲም ባላርድ ይህን ፊልም ሲሰራ ይሄ ፊልም ሲሰራ ሳይሆን በተለይ ይሄ ፊልም ለዚህ ፊልም መነሻ የሆነው ታሪክን ሲሰራ የ6 ልጆች አባት ነበር። ፊልሙ በሚሰራበት ሰዓት የ9 ልጆች አባት ነው። በጣም የሚደንቅ ነው። የ9 ልጆች አባት ነው። ዋናው ታሪኩ የተቀዳበት ጉዳይ ጊዜ ያን ጊዜ የ6 ልጆች አባት ነበር እና ያን ጊዜ ያገኘው መረጃ ያገኘው ኔትወርክ ነበረ፣ የሌቦች የወንበዴዎች ኔትወርክ። ያ ኔትወርክ ምንድነው? በተለያዩ ክፍለ አህጉራት እንደዚሁ መዳረሻዎች አሉት። ህፃናትን እዛ ድረስ ይሸጣል፣ ይለውጣል፣ ያከራያል። የሚሸጡት ህፃናቶች ወንዶችም ሴቶችም ናቸው። እንግዲህ ለወሲብም ይሸጣሉ ወንዶችም ሴቶችም። እንደገናም ደግሞ ለኦርጋን ሃርቨስቲንግ ይሸጣሉ። እንዳልኳችሁ አይናቸው፣ ብሌኑ፣ ኩላሊታቸው፣ ጉበታቸው ኤቭሪቲንግ ይሸጣል እዛ ሄዶ ማለት ነው። እና ይህንን ነገር ያገኛል። ይህን ነገር ለመስራት ግን ትልቅ እንቅፋት የሆነበትና ካይንድ ኦፍ ስራውን መልቀቅ ሊጠበቅበት ሆነ። ለምን? በተለያየ ጊዜ አንዳንድ እንደዚህ አይነት መረጃዎችን በማስረጃ ሲያገኛቸው ተው በቃ ይሄን ተው የሚሉት አካላት ነበሩና በኋላ ለሚስቱ ሲያማክራት እንዴት ይሻላል? ይሄ ነገር ለመስራት አስቤ ነበር። ብዙ ህፃናት እዚህ ቦታ አግኝቻለሁ፣ ግን ይህንን ለመስራት ግዴታ ስራ መልቀቅ አለብኝ። በዚህ ስራ ስር ሆኜ መስራት አልችልም ይላታል። እና እሱ ይህንን ሲነግራት እሱ ራሱ ነው እንግዲህ የሚናገረው። ይህን ሲነግራት የፈለገው በቃ ተው እንድትለው ነበር። ይህን ስራማ እንዳትተው ማለት እንድትተው። ምክንያቱም ይህንን ስራ ለቆ ሊሰራ ያሰበውን ስራህን መልቀቅ የለብህም። ተቀጥረህ ደሞዝ የምታገኝበትን ስራ መልቀቅ የለብህም። ምክንያቱም እስቲ ይኸው 6 ልጆች እኮ አሉ እጄ ላይ፣ እነሱም በምን አባላቸዋለሁ? እሷ የቤት ውስጥ በቤት ሆና ነው ልጆች የምታሳድገውና ምን አድርጌ ያባላቸዋለሁ? እንዴት አድርጌ ያሳድጋቸዋለሁ? አንተ ስራህን ከተውክ፣ በዛ ላይ ደግሞ እያንዳንዱ ጊዜ የምትሰራቸው ስራዎች በጣም ሪስኪ ናቸው። ሄደህ ልትቀር ትችላለህ። እንደዚህ ብላ እንድታስቀረው ፈልጓል። ራሱን ማስቀረት አልፈለገም ሳይሆን አልቻለም። ላይ መጨከን። እዛ ቦታ የህፃናቱ ጩኸት እንቅልፍ እየነሳው ነው። እንደገናም ደግሞ ይህንን ስራ ትቶ እዛ ቦታ መሄድ ካለበት ገቢ ሊያጣ ነው። በዚህ ገቢ ማጣት ደግሞ ሚስቱን ልጆቹን ሊበድል ነው። ስለዚህ ምን ማድረግ ነበረበት? ይህንን ያሰበውን ዓላማውን የተጠራበትን ጥሪ መስዋዕት ማድረግ ነበረበት for the sake of his wife and his kids። በጣም የሚገርመው ግን ይሄ እንግዲህ ከራሱ ኢንተርቪው ነው የሰማሁት የምነግራችሁ። በጣም የሚገርመው ታዲያ ሚስቱ ምን ትለዋለች? ታስቀምጠውና እስቲ በአይነ ህሊና ፈጣሪህን መንገድ ዳር አግኝተው ካይንድ ኦፍ እንደዛ ነገር አግኝተው ምን ሰራ ብትል ያንን ስራ ምን አደረስከው ቢልክ ምን ብለህ መልስ ትመልሳለህ? ለሚስቴ ለልጆቼ ስል ተውኩት ልትለው ነው? እነዛን ህፃናት ያገናኘው እንድትታደጋቸው ነበር። ከመታደግ ምን ከለከለ ቢልህ ለሚስቴ ለልጆቼ ትዳሬ እንዳይፈርስ ልጆቼ እንዳይበተኑ ልትለው ነው? ስለዚህ በእኔ አሳበህ ከድህነት እንዳንሰናከል መዳን አለብን። ይህን የድህነት ስራ የጽድቅ ስራ መስራት አለብህ። እኔን ሰበብ እንዳታረግ የተቀጠርክበትን ስራ ተው፣ ወደዚህ ወደ ጠራህ ወደ አሳየህ ጉዳይ ሂድ፣ እንደሚሆን እንሆናለን ትለዋለች። በጣም የተደነቀው በጣም ነው የገረመው። ላይክ ክርስቲያኖች ናቸው። እሱም እንግዲህ አማኝ ነው፣ ግን ላይክ ይሄ ነገር አስፈርቶታል። ብዙ የሚያስፈሩ ታሪኮችን አሳልፏል። ብዙ እንቅልፍ የሚነሱት ሕክምና የሚፈልጉ ነገሮችን አሳልፏል። ፕሊስ ሂዱና ፊልሙንም ኢንተርቪውንም ይዘና ብዙዎቹን ኢንተርቪዎች አይቻለሁ እኔ በቃ እያሳደድኩ ማለት ነው። ብዙ የምንማርበት ነገር ስላለ አስቡት። ቁም ነገሩን እንግዲህ ወደ ቁም ነገራችን እንምጣ። እቺ ሴት ምን አይነት ክርስትና ብትማር ነው? ምን አይነት የህይወት ዓላማ ቢገባት ነው ሄዶ ነገ ላይመለስ የሚችልን ባሏን ሂድ ይህንንማ የጽድቅ ስራ አባትህን አስደስተው አባታችንን አስደስተው ፈቃዱን ፈጽምለት የምትለው? ነገ እሱ እኮ ሄዶ ሊቀር ይችላል፣ ላይመለስ ይችላል። እሱ ብቻ አይደለም ሄዶ ቢመለስ እንኳን ደሞዝ የሚያገኝበትን ስራ ትቶ ነው ወደዛኛው ስራ የሚሄደው።
ሴቶቻችንን እንደዚህ አድርገን እናሰለጥናቸዋለን። የወንድ እጅ እንዳታዩ። ሌላ እኮ አይደለም። ዛሬ ቤተ ክርስቲያን ውስጥ መምህር ነው የተባለ መጽሐፍ ቆሞ አውደ ምሕረት ላይ የሚያስተምረው ሰውዬ ሴት ልጁን የወንድ እጅ እንዳታይ ይላል። እንዴት አድርጋ ነው ያቺ ሴት ልጅ ዲያቆን የምታገባው? ነገ ካህን መሆን የሚችል ነገ የቤተክርስቲያን አስተዳዳሪ፣ የቤተክርስቲያን መሪ፣ የቤተ ክህነት ባለስልጣን መሆን የሚችል ወንድ እንዴት አድርጋ ነው የምታገባው? የወንድ እጅ እንዳታይ ተብላ የወንድ እጅ እንዳታይ ማስተሬትና ዶክትሬት ስሪ ተብላ ማስተሬትና ዶክትሬት ከሰራሽ በኋላ ታገቢያለሽ ተብላ እንዴትስ አድርጋ ነው ትውልድ መቀጠል የምትችለው? ከዛ በኋላ አንድ ልጅ ነው የምትወልደው? ሁለት ልጅ? ሶስተኛ ልጅ ከተወለደ እኮ ምናልባት የአቡነ ኪሮስ ገድል ተይዞ ተሸክሞ ታዝሎ ተዙሮ ተሽከርክሮ ስንት ሕክምና ወጪ ወጥቶ ነው። ለምን? ይህን ከየት ነው ያመጣችሁት? ይህን አይነት የቅድመ ጋብቻ ትምህርት ከየት ነው ያመጣችሁት? ሴቶቻችን አላማቸው ምንድን ነው? በትዳር ውስጥ ምን እንዲሆኑ ነው የምታስተምሯቸው? ቀደም የጠቀስኩላችሁን ፊልም ይዩት፣ ወይም ደግሞ ታሪኩን እንዳው ቀንጭቤ ያመጣሁትን የሰውየውን ኢንተርቪው ገምግሙት። ሚስቱ እንዴት አድርጋ ለዛ ዓላማው መሄድ መሞት እንዳለበት እንደነገረችው 6 ልጅ ታቅፋ አሁን ላይ 9 ልጅ ነው ያላቸው። ገራሚ እኮ ነው። 9 ልጅ ስላላቸው ነው ሀብት ስላላቸው ነው እንዳትሉ፣ ይህን ደጋግመን ቪዲዮ ሰርተንበታል። ሀብት ስላላቸው አይደለም። በአንድ በሱ ደሞዝ ነው የሚተዳደሩት። ሀብት ስላላቸውማ ቢሆን የሀብታም ሰፈር ስንሄድ ብዙ ልጆች ባየን ነበር አይደል? ኖ እንደውም የድሃ ሰፈር ስንሄድ ነው ብዙ ልጆች የምናየው። ሀብታሞቹማ አይወልዱም። ሀብታሞቹ የሚወልዱት ከዚህ በፊት ተነጋግረናል፣ መኪና ነው የሚወልዱት። ቶዮታ ሲወልዱ ራቫ ይወልዳሉ። ራቫዋ ደግሞ ID6 ትወልዳ፣ ID6ዋ ደግሞ ቱክሰን ትወልዳለች። ቱክሰኗ ደግሞ ሌላም ነገር። በቃ እንደዛ መኪናዎቹ ናቸው እየተዋለዱ የሚበዙት። ልንፋታ ነው የምንጋባው። ለምንድን ነው ልንፋታ የምንጋባው? በትዳር ውስጥ የመጽናት የመቆየት የትዳር ዓላማ ለዛ ዓላማ የሚሆን ስልጠና ትጥቅና ስንቅ ስለማይሰጠን አይደለም። እንዳውም ያ አባታችን የመሰረተውን ትዳር የተባለ ተቋም የሚያፈርስ መራጃ የሚሆን ትልቅ ድንጋይ፣ መራጃ ማለት ትልቅ ድንጋይ፣ ትልቅ መዶሻ፣ ድንጋይ መምቻ መዶሻ፣ እንደዛ ማፍረሻ የሚሆን ነገር ነው እየተሰጠን ያለው። ገምግሙት። እዛ ብስራተ ገብርኤል ያለውን የቅድመ ጋብቻ ስልጠናም ገምግሙት። ማለት መሀይም ነኝ እኔ አውቃለሁ። ማንም ሰው እንዲነግረኝ አልፈልግም። እናንተ ደግሞ ሊቅና ሊቃውንት ናችሁ። ግን እባካችሁ አትታበዩ። ትውልድ እያጣን ነው። አትታበዩ። ያስጠይቃል፣ ነገር ያስጠይቃችኋል። ትውልድ እያጣን ነው። ኢን ሪል ታይም አይናችን እያየ ትላንትና ከትላንት ወዲያ አይደለም ዛሬ እየተደረገ ባለው ነገር ወንድ ልጅ ዓላማውን ለሴት አይሰዋም። ሺህ ጊዜ ማስትሬት ዶክትሬት ቢኖራት በሀገር ላይ ዓላማ አለኝ እኔ ፕሬዚዳንት መሆን ነው የምፈልገው ጠቅላይ ሚኒስትር who cares do you think ያ ነገር ይህንን እግዚአብሔር በሷ ውስጥ ያስቀመጠውን ዓላማ ይፈጽማል? ሴቶች ልጆቻችን እንደዚህ ማስተማር እውነት ነገ ሀገር ተረካቢ ቤተክርስቲያንን የሚያስቀጥል ትውልድ የሚያስቀጥል ማህበረሰባችንን የሚያስቀጥል ትውልድ መስራት ይቻላል? አይቻልም። አስቡበት። ሄኖክን መጥላት ይቻላል። ሄኖክን መስደብ ይቻላል። እውነቱን ግን መካድ አይቻልም። ይህንን ውሸት ማድረግ አይቻልም። ውሸት ስላልሆነ አንድ ሽምግልና ላይም የገጠመኝን ምሳሌ ልጨምርላችሁ። ባልና ሚስት ይጣላሉ። ባልና ሚስት ተጣልተው ከመጣላታቸው በፊት አቅ ነበረ ይነግረኝ ነበረ ባልየው። ጸበል ቦታ ብዙ ጊዜ ትሄዳለች፣ ያመኛል ትላለች። ካይንድ ኦፍ የሆነ የሚፈታተነኝ ነገር አለ። የሚያማት ወደ ላይ ወደታች የሚላት ሌላ ነገር አይደለም፣ ብቻ ስነ ልቦናዋ ጥሩ አይደለም። የሚፈታተናት ነገር አለ። አንዱም ደግሞ ምንድነው ከሱ ጋር በተደጋጋሚ መጋጨታቸው፣ አለመስማማታቸው እሷ ፈልጋው ሳይሆን የሆነ የሚፈታተናት ነገር እንዳለ ታምናለች። ጄኒሊ ጥሩ ነገር ነው ያንን መታዘቧ። በቃ ፈልገው አይደለም፣ ባሏን ትፈታተነዋለች፣ ታስቸግረዋለች። ይሄ ነገሯ መልሶ ያስለቅሳታል፣ ያሳዝናታል፣ ያናድዳታል። ለምን እንደዛ እንደምትሆን አታውቅም። ሁለቱም የቤተክርስቲያን ልጆች ናቸው። ስለዚህ ቅዳሜና እሑድ መጣ ማለት በቃ ተያይዘው ጸበል ቦታ ናቸው። ዛሬ በዚህኛው በኩል ናቸው፣ ነገ በሰሜን በኩል ናቸው፣ ከነገ ወዲያ በደቡብ በኩል፣ የሚቀጥለው ሳምንት በምዕራብ በኩል ናቸው። ካይንድ ኦፍ እንደዛ ነገር ናቸው የሚያሳልፉት። መጨረሻ ላይ ግን በቃ አልቻሉም፣ ካልተለያየን አሉ። ወደ መለያየቱ ተካሄደ። በኋላ ከመለያየታቸው በፊት ሽምግልና ላይ ተቀምጠን እያወራን ነበርና ከቤተሰብም ጋር ተቀምጠን ማለት ነው ልጆቹ ባሉበት ከቤተሰብም ጋር ተቀምጠን የሚያስቀምጥ ነገር ስለነበረ ቤተሰቡን የሚያሳተፍ ስለነበረ እንጂ ልጆቹን ለብቻቸውም አውርተናቸዋል። በኋላ የተፈጠረው ነገር ምንድን ነው? ለምንድን ነው እንደዚህ መሆን ይቻላል? በቃ አልቻልኩም ማለች ልጅቷ። ምን እየሆነች እንደሆነ አታውቀውም። ባሏን አትሰማውም። አንዳንዴ ካልመታው ትለዋለች። በቃ የሚያደርገው ነገር ሁሉ አጌኒስታር ነው፣ ከሷ በተቃራኒ እሷን ለመጉዳት ነው ብላ የምታስበው። የሆነ ቀን መለስ ሲልላት ግን ለምንድን ነው እንደዚህ የሚሆነው? አይኖ ትክክል እንዳልሆነ እኮ ለምንድን ነው እንደዚህ የሚሆነው ትላለች። እና ያን ጊዜ እንደዛ ለምንድን ነው እንደዚህ የሚሆነው ባለችበት ሰዓት ብር ብላ ደግሞ ጸበል ትሄዳለች። እና በጣም የሚደንቅ ነገር ነው። ከዛ ቤተሰብ
ትልቅ ግቢ ውስጥ ቁጭ ብለን እየተጫወትን አባትየው ይዘውን ወጣ አሉና ከሴቶቹ ከልጁም ለይተው እኔን ነበረ አብረን ወጣልንና ሁለታችን ማውራት ጀመረ። ስናወራ ምንም ማድረግ አይቻልም። ልጅቷ ያላሳደግናትን ካሳደግናት ስናሳድግ ካሳየናት ነገር ውጪ ለመሆን ትቸገራለች። እኔ እሷን ሳሳድግ ሌሎቹንም ወንድም እህቶቿንም ሳሳድግ ረጅም ዓመት አንገቴን ደፍቼ ነው የኖርኩት። ሚስቴ አመፀኛ ነች፣ እናታቸው አመፀኛ ነች፣ ኃይለኛ ነች። ትዳራችን እንዳይፈርስ ስል በአፍጢም ተደፍቼ ነው የኖርኩት ልጆችን ለማሳደግ ስል። ዛሬ እቺ ልጅቷ የመጀመሪያ ልጅ ነች። እቺ ልጅ ያየችው ያደገችበት ያሳየናት ነገር ያንን ነው። ያንን ዛሬ ትዳሯ ውስጥ የገባችበት ትዳር ውስጥ ትፈልጋለች። ነገር ግን ባሏ እየሞገታት ነው። መገዛትና መታዘዝ ማገዝም እንዳለባት ተምራለች በቤተ ክርስቲያን። ነገር ግን እሱን መኖር እያቃታት ነው። እሱን መመንዘር ወደ ህይወት መቀየር እያቃታት ነው። ምክንያቱም ፎር ዘ ላስት 27 years ያየችው አባቷ ታዞ ተገዝቶ ሚስቱን ሲያግዝ፣ ሚስትየዋ ቤቱን ስታስተዳደር፣ እናታቸው ቤቱን ስታስተዳደር ነው ያየችው። ስለዚህ ምን ማድረግ ይቻላል ሄኖክ አሉኝ። ምንም ማድረግ አይቻልም። ማብራሪያ አያስፈልገውም። እንደዚህ ነው ቁርጥ ያደረኩት። ምንም ማድረግ አይቻልም። ልጅቷም ምን እንደሆነች አትወቀው እንጂ ይሄ ነው ጉዳዩ። ልጅቷ ይሄ ነው ብላ ማስቀመጥ አልቻለች። ምን እንደሆነች አታውቀውም። ግን ቁም ነገሩ ያ ነው። ለባሏ እንደሰማቸው በቤተክርስቲያን በስልጠና እንደሰማቸው መገዛት መታዘዝና ማገዝ ያልቻለችው ለምንድን ነው እንደዚህ ሆነው እያለች እየተሟገተች ከራሷ ጋር መከራዋን የምታየው ምናልባት ንቅል አድርጎ እንዲያወጣላት ብላ ጸበል ለጸበል የምትንከራተተው ያደገችበት 26-27 ዓመት ያደገችበት መንገድ ያ ስለሆነ ነው። ስለዚህ ልንጋባ እንፋታለን። ምን አሳዩንና ምን አስተማሩንና በዛ በሰለጠነው በታጠቅነው በቋጠርነው ስንቅ ወደ ትዳር ስንገባ ቤተሰብ አይደለም የምንመሰረተው፣ ማህበረሰብ አይደለም የምንፈጥረው፣ ሀገር አይደለም የምንገነባው። ይዘነው በመጣ ነው ከልጅነት ጀምሮ ይዘነው በመጣ ነው ባየነው መራጃ በሚያክለው ትልቁ መዶሻ ራሳችንን በራሳችን እጅ እናፈርሰዋለን። ትዳራችንን በራሳችን ልጆቻችንን በራሳችን እንበትናቸዋለን። እነዛ ልጆች አንድ ልጅ አፍርተው ነበረ። ልጁን ወንድ ነበረ። ልጅት ይዛ ከእናትና ከአባቷ ጋር መኖር ጀመረች። ወንዱ ተለያየ። ያው ብዙ ጥረት አደረግን። ወንዱ በጣም ጎበዝ ልጅ ነው። ጎበዝ ልጅ ነው ሴንስ የተመከረውን ነገር ሰማ። አብረን እንመካከር ነበር። የተመከረውን ሰማ። ዛሬ ሌላ ሰው ነው። በቃ በጣም ጠንካራ ነው። በጣም ጎበዝ ነው። ራሱን ለውጧል። ይሄ ማለት ከምንም ከስምንተኛው ሺህ ጋር ከአጋንንት ጋር ከምናምን ጋር የምናገናኘው አይደለም። ጥፋቱ ያንተ ነው የእሱ አይደለም። ስትመርጥ አይተህ አጥንተህ መምረጥ ነበረብህ። በቃ ተሳስተሃል። አንዴ ወድቀሃል ማለት ዘላለምን ውዳቂ ነህ ማለት አይደለም። ራስክን አስድስና ራስክን አሰልጥንና እንደገና በአዲስ መልክ ተሰራ። ሌላ ደግሞ ይዘጋጅልሃል። አንተ በዛ መልክ ጥሩ ሰው ሆነ፣ ጥሩ ጀግና ወንድ ሆኗል አሁን ላይ ማለት ነው። እናም እነዚህ ልጆች አሁን ተጋቡ ይባላል እንጂ የተጋቡት ሊፋቱ ነው። ሊፋቱ ተጋብተዋል። ምንም ጥሩ ኢትስ ዴስቲንድ ለዛ የተወሰነ የተቆረጠ ነው። በቃ እግዚአብሔር አልፈቀረውም። ሌላ ተረት ማውራት አያስፈልግም። መፍትሄው ላይ እስቲ ትኩረት እናድርግ እና ይሄን ሁሉ ተሞጣሙጥ ወደ 38-40 ደቂቃ ይሄን ሁሉ ተሞጣሙጥ ምንድን ነው? እሺ ፕሮፖዝ የምታደርገው እንዲህ መጮህ ነው እንዴ? አንተ ስራ ጆሮአችንን እኮ አደማው። መፍትሄው ምንድን ነው? በአንድ ሰሞን ስልጠና ወደ ትዳር አይመጣም። በአንድ ሰሞን ስልጠና ትዳር አይጸናም። በአንድ ሰሞን ስልጠና ይሄ ቅድመ ጋብቻ ስልጠና ስለተሰጠ የትም ከማንም የነበሩ ሴቶች ገና ለገና ታጥባ ታጠና የቅድመ ጋብቻ ስልጠና ስለተሰጣት ሚስት ትሆናለች ማለት አይደለም። ይህን ላንተ ነው የምነግርህ። እንደዛ ብለው ሲያመጡልህ ሚስት ትሆናለች ማለት አይደለም። ትላንትና የት ነበረች? የትላንትናው እኮ ታጥበዋል፣ ታጠኗል። አይመለከተኝም። የታጠነው ለሰማዩ ቤት ነው፣ ለዚህኛው አይደለም። ትላንትና የት ነበረች? አጥና። ቤተሰቦቿን ማን ናቸው? አጥና። ከማን ጋር ያደገችው? ምን እያየች ነው ያደገችው? ያየችው ጽድቅ የተማረችው ኩነኔ ከሆነ ያየችው ኩነኔ የተማረችው ግን ጽድቅ ከሆነ የምትሰጥህ ያንኑ ያየችውን ኩነኔ ነው። በተግባር በቤቷ ውስጥ ባደገችበት ቤት ውስጥ አባቷ ካገኘ በልቶ ካጣ ተደፍቶ የሚያደርግ ከሆነ እናትየዋ አመፀኛ ከሆነች ይህንን ለ26 ዓመታት ለ27 ዓመታት እየተጋተች ካደገች ጭራሽ ደግሞ እዚህ ዓለም ላይ መታስበው እንደዚህ የሚንጫጫ ስለ ፌሚኒዝም የሚያወራ የሚያቆለጳጰስ ስንት አቅመቢስ ወንድ ባለበት ሰምታ ከመጣች
እሷን የምታገባት ልትፋታት ነው። ልትፋቱ ነው የምትጋቡት። ምን ጽድቅ የሆነ ነገር ብታወሩ ብታስተምራት፣ በአፍ ብታስተምራት፣ በተግባር መፈተን በተግባር ማየት አለባት። ጭራሽ አታገባትም አይደለም፣ ልታገባት ትችላለህ። ብዙ ኮንሲኩዌንስ አለው። ያንን ለመቀበል ፈቃደኛ ነች? ያንተን አስተዳደር በቤትህ ውስጥ ያለውን ያንተን የበላይነት፣ ያንተን ገዝቶ የማሳደር ያንተን የውሳኔ ሰጪነት፣ ስልጣን፣ ራስነት፣ መሪነት ትቀበላለች? ምንም ቢፈጠር ጥላ ላለመሄድ ቃል ትገባለች? ዋስትና አለ? ጋራንቲ አለው? ይህ እንግዲህ አንተ ጉዳይ ነው። ስለ ስልጠና ስናነሳም ደግሞ ስለ ጋብቻ ስልጠና ከመስጠት በፊት ጋብቻ ምንድነው የሚባለው ስልጠና ከመስጠት በፊት ወንድነት ምንድነው? ወንዶቻችን እኮ ዛሬ ወንድነትን ተጠይፈውታል። ወንድነትን እኮ አይወዱትም። ወንድነትን እኮ ይንቁታል። ስለ ወንድነት ስታወሩ ጆሮአቸውን የሚበላቸው የሚያሳክካቸው ስንቶች ናቸው መሰላችሁ? ስንቶች አባታቸው የሰጣቸውን ጸጋ፣ ጡንቻቸውን፣ ድፍረታቸውን፣ ጥንካሬያቸውን፣ ኃይለኝነታቸውን፣ ወኔያቸውን ስንቶቻቸው ናቸው የሚወዱት? አንተ ትወደዋለህ? ለምሳሌ አንተ ራስህ ትወደዋለህ? ጡንቻህን ትወደዋለህ? አባት የሰጠህን ጡንቻ ማደግ፣ መጠንከር፣ መሰልጠን የሚችል ጽድቅ እንድትሰራበት የተሰጠህን ጡንቻ ትወደዋለህ? ድፍረት ግን ትወደዋለህ? ስልጣኔን ትወደዋለህ? ጥንካሬን ትወደዋለህ? ኃይለኝነትን፣ አግሬሽንህን ትወደዋለህ? ወኔህን ትወደዋለህ? ውስጥ ያለውን ወኔ በነዛስ ጽድቅ ልትሰራበት እንዳለህ፣ ጽድቅ እንድትሰራበት፣ ጽድቅ ስትሰራበትም የሚጠብቅ አባት እንዳለህ ታምናለህ? ትቀበላለህ? ወይስ እንደ ተመጻዳቂዎቹ እንደ ብሪቶቹ በእብሪት እንደታጀሩት ኃጢአት ያሰራናል ብለህ ጓሮ ቆፍረ ቀብረኸዋል? ስልጠናም ሲባል ያ መሆን አለበት። ሴትነቷ ምንድነው? ለምንድነው ሴት በሴትነቷ ውስጥ ምን እንድትፈጽም ነው የተሰጣት ያ መክሊት? ዓላማዋ ምንድነው? ወደ ትዳር ስትገባ ሚናዋ ምንድነው? ያንን ሚናዋንስ እንዴት አድርጋ ትወጣዋለች በተሰጣት ጸጋ? ወንዱንም እንደዛው ይህንን ነው ማሰልጠን የሚያስፈልገው። ያ የሰማሁት 27 ሰዓት ስልጠና ስለዚህ ጉዳይ አያወራም። ይህን ይመስላል እንግዲህ። አንተ ነገ ልታገባ ካሰብክ ልትፋታ ነው የምታገባው? ራስክን ጠይቅ። አይ ልፋታ አይደለም የማገባው፣ በጋብቻዬ በትዳሬ ውስጥ አባቴ በመሰረተው ትዳር ውስጥ እኔ በምገባበት ሚስቴን በማመጣበት ትዳር ህይወት ውስጥ ጽድቅ ልሰራበት ነው፣ ትውልድ ላፈራበት ነው፣ ማህበረሰብ ልሰራበት ነው፣ ሀገር ልገነባበት ነው የምትለኝ ከሆነ እርግጠኛውን የተማርከውን የያዝከውን ይዘህ የምትገባውን ነገር በተለይም ደግሞ በተግባር ያየኸውን ነገር እርግጠኛውን ያ በተግባር ያየኸው ነገር የተንሻፈፈ ከሆነ የማቃናት ስራ ይጠበቅብሃል። አስቀድመህ እሷን ከማምጣት በፊት በርታልኝ ወንድም አለ።